بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው إن الحمد لله نحمده ونستعينه ونستغفره ምስጋና ለአላህ ነው እናመሰግነዋለን። አላህ ሆይ እገዛህን እንሻለን ምህረትህንም እንፈልጋለን። ከነፍሳችንም ተንኮልና ከመጥፎ ስራችንም ባንተ እንጠበቃለን። አላህ ቀጥተኛውን የኢስላም ጎዳና የመራው ሰው አጥማሚ የለውም። እንደዚሁ አላህ ሱብሓነሁ ወተዓላ ያላቀናው ሰው የሚመራው የለውም። ከአላህ ውጭ ሊያመልኩት የሚገባ የለም። እሱ ብቸኛው ፈጣሪ ነው፣ ለሱ ተጋሪ የለውም። የአላህ መልእክተኛ ሙሐመድ ዓለይሂ ሰላቱ ወሰላም የሱ ባሪያና መልእክተኛው ናቸው። በነቢዩ ሙሐመድ ላይና በቤተሰቦቻቸው በባልደረቦቻቸውና በእነዚያ መንገዳቸውን በተከተሉት ላይ ሁሉ የአላህ ሰላምና እዝነት ይስፈን። የሰው ልጅ ሲሳይን ፍለጋ ቢታትር ምንም ኃጢአት የለውም። ነገር ግን ትልቁ ኃጢአት ትኩረታችን በዱንያ ሩጫ ላይ ብቻ በማድረጋችን የአላህን ትእዛዛት ለመተግበር መዘንጋታችን ነው። ሲሳያችንን ለመልቀምና ቁሳዊ ጉዳያችንን ለመሸመት ከቤት ተቻኩለን እንወጣለን። ተጣሪው አዛን ሲያሰማ ግን ለጥሪው ምላሽ ለመስጠት እንዘናጋለን። ቸልተኝነት ይወርሰናል፣ ስንፍና ያጠቃናል። ሥራ ያላገኙ ደሞዝ የሌላቸው ብዙ የከፍተኛ ትምህርት ምሁራን እናውቃለን። በተቃራኒው ደግሞ መጽሐፍም ማንበብም የማይችሉ ሰዎች አላህ ሲሳዩን ያዘነበባቸው በረከቱን ያንበሸበሻቸው በርካታ ሰዎችን እናውቃለን። ሚስጥሩም በቁርአን ተጠቅሷል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ቤተሰብህንም በስግደት እዘዝ፣ በእርሷም ላይ ዘውትር ጥና፣ ሲሳይን አንጠይቅህም፣ እኛ እንሰጥሃለን፣ መልካሚቱ መጨረሻም ለጥንቁቆቹ ናት ብሏል አላህ ሱብሓነሁ ወተዓላ። አንድ ሰው ወደ አንድ መልካም ሰው ዘንድ ይመጣና እያማረረ ስለ ኑሮ ውድነት ይነግረዋል። እህል ውሃው ከበደን አለ። ይህ ሆኗል ሁኔታችን። ጭንቀታችን ስለ ዋጋ ጭማሪ ብቻ ሆነ። ስለ ሙስሊሞች ሁኔታ መጨነቅ ከተውን ቆየን። ትልቁ ሐሳባችን ሆዳችንን መሙላት ብቻ ሆነ። የእሳት ልሁን የጀነት የሚል ጭንቅ ከተለየን ከርሟል። ይህ ግለሰብ መልካሙ ሰው ዘንድ መጥቶ ስለ ኑሮ ውድነት እያማረረ ተናገረ። መልካሙም ሰው እንዲህ አለ፣ በአላህ ይሁንብኝ፣ በአላህ ይሁንብኝ፣ የአንዲት የገብስ እህል ዋጋ ዲናር ቢገባም እንኳ ምንም አይመስለኝም። ብቻ እሱ እንዳዘዘኝ ልገዛው፣ እሱም ቃል በገባልኝ መሰረት ሲሳይን ይለግሰኛል። እሱ እንዳዘዘኝ ልገዛው፣ እሱም ቃል በገባልኝ መሰረት ሲሳይን ይለግሰኛል። ጋኔንንና ሰውን የፈጠርኩት ሊገዙኝ እንጂ ለሌላ አይደለም ብሏል አላህ ሱብሓነሁ ወተዓላ። ከነርሱም ምንም ሲሳይ አልፈልግም፣ ሊመግቡኝም አልሻም ብሏል። ዋናው ሚስጥሩም ከላይ የጠቀስነው የቁርአን አንቀጽ ነው። ቤተሰብህንም በስግደት እዘዝ፣ በእርሷም ላይ ዘውትር ጽና፣ ሲሳይን አንጠይቅህም፣ እኛ እንሰጥሃለን፣ መልካሚቱ መጨረሻም ለጥንቁቆቹ ናት። لما تنزل قول الله جل في علاه على النبي صلى الله عليه وسلم የሚከተለው የቁርአን አንቀጽ በመልእክተኛው ዓለይሂ ሰላቱ ወሰላም ላይ ሲወርድ ማለትም ከነሱም በኋላ ሰላትን ያጓደሉ ወይም የተዉ ፍላጎቶችንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነምንም ሸለቆ በርግጥ ያገኛሉ የሚለው አንቀጽ በነቢያችን ዓለይሂ ሰላቱ ወሰላም ላይ ሲወርድ እያለቀሱ ለጅብሪል ዓለይሂ ሰላም እንዲህ አሉት፣ ሰለላሁ ዐለይሂ ወሰለም ባኪየን يقول يا جبريل تضيع أمتي الصلاة አንተ ጅብሪል ሆይ ከህዝቦቼ ሶላትን የሚተው ይኖራሉን? ከዚያም ጅብሪል ዓለይሂ ሰላም እንዲህ አላቸው፣
አንተ ሙሐመድ ሆይ ከሕዝቦችህ ሰዎች ይኖራሉ ሃይማኖታቸውን በርካሺቱ ዱንያ የሚሸጡ فضيعت الصلوات وارتكبت المحرمات ሶላቶች ተዘነጉ፣ ወንጀሎች ተፈጸሙ። ሶላቶቹ በደንቡ መሰረት ካልተሰገዱ እንዴት ተብሎ ነው ሁኔታዎች ሊስተካከሉ የሚችሉት? እንዴትስ ተብሎ ነው በማህበረሰቡ ዘንድ በጎነት ይኖራል ተብሎ የሚታሰበው? أليست الصلاة هي التي تنهانا عن الفواحش والمنكرات؟ ሶላት አይደል እንዴ ከእኩይ ተግባራት የምትከለክለን? ሶላት አይደል እንዴ ከሚጠሉ ነገሮች ሁሉ የምትከለክለን? የሶላትን ትልቅነት ለመረዳት ከአላህ ትእዛዛት አንዱ መሆኑ በቂ አይደለምን? أما يكفيك أن الله افترضها فوق السماوات؟ የተደነገገው ከሰባት ሰማያት በላይ መሆኑ ስለ ሶላት ታላቅነት ለመረዳት በቂ አልነበረምን? የተደነገገው ከሰባት ሰማያት በላይ መሆኑ አላህ ዘንድ ትልቅ ደረጃ እንዳለው ለመረዳት በቂ አልነበረምን? وهو بالأفق الأعلى ادنا فتدلى አላህ ስብሓንሁ ወተዓላ ምን ይላል? እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደም፣ ከእርሱ የሁለት ደጋኖች ጫፍ ያህል ወይም ከዚህ ይበልጥ የቀረበ ሆነ። ወደ ባሪያውም አላህ ያወረደውን አወረደ። أمره ب50 صلاة 50 ሶላቶች ነበሩ ትእዛዙ ሲተላለፍ መጀመሪያ። ከዚያም እየወረደ እየቀነሰ የ50 ሶላቶች ምንዳ ያላቸው 5 ሶላቶች ሆኑ። 5 ሶላቶች ነገር ግን የ50 ሶላቶች ምንዳ ያላቸው። الصلاة نور كيف تستطيع أن تسير في الظلمات؟ ሶላት ብርሃን ነው። በጨለማዎች እንዴት ያለ ሶላት መራመድ እችላለሁ ብለህ ታስባለህ? ብዙ ሰዎች በጨለማው ህይወት ይንገዳገዳሉ። ብዙዎች ጭንቅ ሐሳብ አድክሟቸዋል። علاجهم الانضمام إلى صفوف المصلين በእንደነዚህ አይነት ህይወት ውስጥ ላላችሁ መድኃኒት ከፈለጋችሁ ከሰጋጆች ሰልፍ ላይ መቀላቀል ነው። የወጣቶች አሳዛኝ ሁኔታዎች በየቦታው ይሰማሉ። وعلاجهم ادخلوا بيوت الرحمن ፈውሱ ደግሞ ወደ አዛኙ ቤት መግባት ብቻ ነው።